ሰላም አመሸህ የጎስት ፋንታዝማ ቤተሰብ ተመልሰናል። ዓለም ዋንጫን ከበር ልናደርግ ነው። ይሄን ቪዲዮ በደንብ ኮፒ ሊንክ አድርገውና ፎሎ አድርገው ይሄን አካውንት ታፈነዷለ ነው። ሜክሲኮ ዛሬ ሳውዝ አፍሪካን ልጥፍማ። እኛ ማን እየደገፍን ይመስላል? ኦፍ ኮርስ ሜክሲኮ ነው። ቪቫ ሜክሲኮ። ገባርለኛ ኮሬዲ ቦታ ሰይመንላችኋል። የሆነ አደባባይ ምናምን ነገር ድሮ ከኛ ጋር ቀኝ ጊዜ አብረው የቆሙ ማለት ገባርለ በኃይለ ሥላሴ ጊዜ ታሪክ ላይ ምናምን የተጻፉ ሰዎች ማለት ተረዳይ። ሳውዝ አፍሪካኖች ዘመዶቻችን እየገደሉብን የነዛ አድክሞች ባፋና ጎሆም ገባርለ 3 ጌም ጎሆም ነው አድክም ይሆን ካገር ማለት ተረዳኝ አይደለ? ቪቫ ሜክሲኮ። በጣም ደስ በሚል ሁኔታ በ2026 የዓለም ዋንጫ የመክፈቻ ጨዋታ ላይ ደቡብ አፍሪካ 2-0 በሆነ ውጤት ተሸንፋለች። ከዛ በተጨማሪም ሁለት ተጫዋች ከደቡብ አፍሪካ በቀይ ካርድ ምክንያት ከሜዳ ተሰናብተዋል። እናንተም ይህንን ቪዲዮ ሁለት ጊዜ ኮፒ ሊንክ ማድረግ እንዳይረሳ። በመጀመሪያም ጨዋታው እንዴት ያገኛችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጥሩ ባይባልም ለክፉ የማይሰጥ የመክፈቻ ጨዋታ ተመልክተናል ብዬ አስባለሁ። ሜክሲኮ የዛሬውን ጨዋታ 2-0 በሆነ ውጤት ማሸነፍ ችላለች። ከሜክሲኮ አንድ ተጫዋች እንዲሁም ደግሞ ከደቡብ አፍሪካ ደግሞ ሁለት ተጫዋቾች በቀይ ካርድ ምክንያት ከሜዳ ተሰናብተዋል። ጨዋታው ላይ የደቡብ አፍሪካውን በረኛ ዊሊያምስን ማድነቅ አለብን ብዬ አስባለሁ። በጣም ምርጥ ኳሶችን ሲያድን እየተመለከት ነው ነበር። በተጨማሪ ግን ሜክሲኮ ጨዋታውን እንደምታሸንፍ የመጀመሪያዎቹ 10 እና 20 ደቂቃዎች ነግረውናል ብዬ አስባለሁ። እንደጠበቀውም እንግዲህ ሜክሲኮ ጨዋታውን 2-0 በሆነ ውጤት አሸንፋለች። ራውል ሜኔዝም ለመጀመሪያ ጊዜ በዓለም ዋንጫ መድረክ ላይ በዛሬው ጨዋታ ላይ ጎል ማስቆጠር ችሏል። ያስቆጠረውንም ጎል በቅርቡ በህይወት ላጣው ለአባቱ እንዲውል አድርጓል። አንተን ሀሳብ ደግሞ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። የዓለም ዋንጫችን ተጀምሯል። ዓለም ዋንጫን በተመለከተ ምንም የሚያመልጣችሁ ነገር የለም። ከእናንተ የሚጠበቀው ፎሎ ማድረግ ብቻ ነው። ሜክሲኮ ደቡብ አፍሪካን 2-0። እኔ ከጨዋታው የበለጠ በጣም ያስገረመኝ ቀይ ካርዱ ነው። አንድ ላይ ነበር ተሰብስበን እያየን የነበረውና ዲቤክ ነፋስ ሊቀበል ወጥቶ ሲመለስ 3 ቀይ ካርድ አይቷል። ምን ተደባድበው ነው እንደ ያለን ማለት ነው። እውነቱን ነው። የምር ጸብ ነው የሚመስለው። 3 ቀይ ካርድ በቱርናመንቱ ላይ ራሱ መታየት አልነበረበትም እንዳለ በዓለም ዋንጫው ላይ ማለት ነው። ግን በአንድ ጌም ገና በመክፈቻው ጨዋታ ላይ 3 ቀይ ካርድ በጣም አስገራሚ ነው። ለማንኛውም አብዛኛው ሰው የሜክሲኮ ደጋፊ ነበረ። ሜክሲኮ በማሸነፏ እኔም ደስ ብሎኛል። እናንተስ? አስገራሚ ጨዋታ፣ ቆንጆ ውጤት ሜክሲኮ አስመዝግባለች። ደቡብ አፍሪካ ወደ ሀገርሽ ትሸኛለሽ። ሁሊያን ኪኔኔዝ ይህ ስም ዓለም ዋንጫውን ከፍቶታል። ኦፕነር ጎል አስቆጣሪ ነው። እንግዲህ ያው ፕራይስ ታጉን መጨነቅ ነው። የሆነ ደህና ክለብ ልናየው እንችላለን። ፐርፎርማንሱ አይዝም። ሌሎቹ ድንዝዝ ያሉ ስለሆኑ መሰለኝ እሱ ነው ትንሽ የሚታየው። ይሄ ቀና ሲታጠ ይመለመላል ጎባጣ እንደሚባለው ማለት ነው። ከዛም አንግል ገጭቶበታል። አያቀብልም፣ ግን ከኳስ ጋር የሆነ ምቾት ያለው ይመስላል። ግን ይህን ሴም ማስታወስ ግዴታችን ነው። ሁሊያን ኪኔኔዝ አመል አይለቅም እኮ የምሬን ነው የምላችሁ። አመል አይለቅም። አንዴ ካለባችሁ መማታት ምናምን አመል ካለባችሁ አይለቃችሁ። ሜዳም ድረስ ተከትሏችሁ ይመጣና 2 ቀይ ካርድ ያሳያችኋል። ኤኒዌይስ ሳውዝ አፍሪካዎች ይወላችሁ በዛሬው ጨዋታ እኔ በታሪክ በመክፈቻ ጨዋታ አግሬሲቭ ባልሆነ እግር ኳስ ውስጥ እንዲህ አይነት ሎ ቴምፖ ባለው ኢንቴንሲቲው ዝቅ ባለ ጨዋታ ውስጥ 2 ቀይ ካርድ ያየ የመጀመሪያው ቡድን ለኔ ሳውዝ አፍሪካ ነው። አሁን ይህንን ጨዋታ ላየው በአጠቃላይ 3 ቀይ ካርድ ተመዞበታል ሲባል በቃ ሁለቱም የኔዘርላንድና የአርጀንቲናን የዓለም ዋንጫ ጨዋታ የደገሙት ነው የሚመስለው። ሲቶሌና ዝዋኔ ግን ይወላችሁ ያዛረገው ተጫዋቾቹን ረገጥ አደረጓቸው። ከዛ በኋላ በቀይ ካርድ ወጡ። እኔ ኤኒዌይስ የራሳችን የአፍሪካ ሀገር ሆና ይወላችሁ እንዲህ አይነት ሬጅ ቤት ምናምን ደስ አይልም። ነገር ግን ካደረጉት ነገር አንጻር ይሄ ፖለቲካና እግር ኳስ ምናምን የሚል ሰው አለ። ይሄ ፖለቲካ አይደል፣ ሂዩማኒቲ ነው። ሂዩማኒቲና ፖለቲካ የተለያዩ ሁለት ነገሮች ናቸው። እነሱ መጀመሪያ ያወቁ እንዲህ የምትሉ ሰዎች ማለት ነው። እኔ እንደውም ፖለቲካና እግር ኳስን የምጠላ ሰው ነኝ። እኔ በጣም ነው የምጠላው ይወላችሁ። ነገር ግን ይሄ ሂዩማኒቲ ቨርስስ ኤኒዌይስ 3 ቀይ ካርድ በአንድ ጨዋታ አግሬሲቭ ባልሆነ እግር ኳስ ጨዋታውን ምናልባት 90 ደቂቃውን ላላየው ሰው በጣም አደገኛ ጌም ነው የሚመስለው። ኤኒዌይስ ሳውዝ አፍሪካ 2-0 ተሸንፋለች። ሐሳባችሁን እንደ መጀመሪያ ጨዋታ እንዴት አያችሁት? ወርልድ ካፕ ኮሜንት ሴክሽን ላይ ቁጭ አድርጉ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። አቦ አፍሪካውያን እንኳን ደስ አላችሁ። እኔ በዚህ ደረጃ በርካታ አፍሪካውያንን ያስቀየማችሁ አልመሰለኝም ነበር። ሶፊ ትናንት በጣም ነው የተገረምኩት። በሙሉ በሚባል ደረጃ እንደው ከአብዛኛውም አልፈን በሙሉ በምንለው ደረጃ አፍሪካውያን ለደቡብ አፍሪካ ጀርባቸውን የሰጡበት በደቡብ አፍሪካ መሸነፍ በርካቶቹ እሰይ ደግ እንኳን ሜክሲኮ አሸነፈች አሉበትን ከበርካታ የአፍሪካ እዛው የደቡብ አፍሪካ ጎረቤት ከሆኑት ሀገራት ጭምር
በጣም የተገረምኩት ማለት ነው። እነዚህ የዚምባብዌ ዜጎች የስዋዚላንድ ሌሴቶ አሁን ሌሴቶ ኦልሞስት ደቡብ አፍሪካ ነች። ዙሪያውን በደቡብ አፍሪካ የተከበበች ሀገር ነች። ስዋዚላንድ በተመሳሳይ በአንድ አቅጣጫ ብቻ ነው ከሞዛምቢክ ጋር የምትዋሰነው እንጂ እዛው የተከበበች ሀገር ነች በደቡብ አፍሪካ ቦርደሯ ማለት ነው። እነሱ ጭምር ሁሉ ናይጄሪያማ ተዋቸው በቃ ናይጄሪያውያን ለሜክሲኮ ድል ለሜክሲኮ የሚሉ ነገሮችን ያስቀመጡበት እና በጣም ነው የተገረምኩትና ምን ያህል እንደዚህ አይነት ነገር ስር የሰደደ መሆኑን የተረዳውበት ነው። እነሱም ሊረዱ ይገባል። አዎ ደቡብ አፍሪካውያኖችም ለምንድነው በዚህ ደረጃ አፍሪካውያን የጠሉን ብሎ ማሰብ አለባቸው። ወደ ጋይስ ትላንትና እናት ሀገር ሜክሲኮ እቺን ባንዳ የሆነች ሀገር 2-0 ስሟን ራሱ መጥራት አልፈልግም። እቺ መርዝ የሆነች ሀገር ማለት 2-0 ስጥት አለቀ። እኔ ደስ ብሎኛል። እርሶስ ደስ አላሉትም? በተለይ ለኢትዮጵያ መርዝ የሆነች ሀገር ማለት እቺ ሀገር ናት። እኔ ደስ ብሎኛል። ገና በየጨዋታው እቺ ባንዳ የሆነች ሀገር ላይ መቋጠር አስፈላጊ ነው። ቶሎ መሰናበት ያለባት ቶሎ ማለት ነው። ይመቻችሁ። ዛሬ ሜክሲኮ ማሸነፏ ብቻ አይደለም ደስ ያለኝ፣ ኪዮኔ ስትባል ተጫዋች የሜክሲኮ ካገባ በኋላ ያረገው ሴሌብሬሽን ነው። በፋናዎቹን የሻባላላ ተመልከቱ። በደንብ ቅጥል እንዲሉ ማለት ቅጥል እንዲሉ የሳውዝ አፍሪካ ደጋፊዎች ፊት ለፊታቸው እንዲሁ ማድረጉ ተመቸኝ። ይሄ አይኮኒክ የሆነ ሴሌብሬሽን አድርጎታል ኪዮኔ ካገባ በኋላ። አስባችሁታል? ስላችሁን እንዲጨውኩ ምንስነሻል አስደሰተኝ ነው ማለት በቃ እቺ ሻባላላ ምናምን ብሎ እንዲ ምናምን ብሎ ሰለብቻ ደግም የመቸው እንደዚህ አይነት ሬጅ ቤቶች በጣም ነው የሚመቸው። ጀማው ይሄ ቪዲዮ ማለት ነው የይቅርታ ቪዲዮ ነው። ከዚህ በኋላ ደቡብ አፍሪካ ጨዋታ ሲኖራት የቋጠሮ ቀን ብለን ቪዲዮ መስራት ይኖርብናል። ተጫዋች በቀይ ወጥቶባት ነው። እነዚህ እጤዎች ለምን 11ዱም ተጫዋች በቀይ ሽብር አይሞትም? እንዴት እንዳስጠሉኝ ገብርኤልን። የሆነ ጨዋታ ሰምታችኋል? ማንን ነው የምትደግፉት? ሜክሲኮ ለምን ደቡብ አፍሪካን ከደገፍን በእኛ ስራ ገባችሁ ሊሉ እንደሆነ የሚል ጭው ይላል። እንዴት እንዳስጠሉኝ ይበላቸው። Nigerian, all up in Mexico. Let's go Nigeria. አፍሪካዊ ናቸው ለደቡብ አፍሪካ ይደግፋሉ ብለን ሁላችንም ምን ያሰብነው አይደል? እኔ አብዛኛው ሰው ደቡብ አፍሪካን እንደዚህ ነው ያዛት፣ እንደዚህ በቃ ለሜክሲኮ ሁሉም ማለት ጭራሽ በቃ አይታችሁት ምናምን ይሄማ የደቡብ አፍሪካ ደጋፊ ነው ምናምን የምትሉስ የሜክሲኮ አብዛኛው ሰው አንጀቱ ሩሷል ትናንትና ማለት ነው። በጣም ሜክሲኮ እናመሰግናለን። የዓለም ዋንጫ እንግዲህ ትላንትና አጀማምሩ ጽደት ያለ ነው። ሜክሲኮ ከሳውዝ አፍሪካ ቂጧን ተብላለች። ሳውዝ አፍሪካ እኛ ደስ ብሎናል፣ እኛ ኢትዮጵያውያን ደስ ብሎ እንደ አፍሪካ ደስ ብሎናል። ይቺ ዝንጅብል የሚመስሉ ተጫዋቾች አሏት። እንደ ስደግፋት አደግፉ ትላለች። የኛን ሰዎች ደግሞ እዛ እያገተች እያረደች ነው። ይበላት ነው እንግዲህ ኢትዮጵያን አይነካ የለውም በረካ ያራዳለች። ትናንትና 2 ቀይ ካርድ እንደገና ከሜክሲኮ አንድ በትላንትናው በመክፈቻው ጨዋታ 3 ቀይ ካርድ። እንግዲህ ይመቻት ነው ሜክሲኮ ይመቻት፣ የምር ይመቻት። ሰጠቻት ነው ማለት የታባሽ እኔ ይኸውልሽ አርሰናል በፒኤስጂ ሲሸነፍ እንዲያረከው የታባሽ እኔ ብችል ቋንቋችሁን ብችልና ማለት ነው ባልኩሽ አንጨከካ ይበልሽ። አረበና 2 ቀይ አይደለም ሁልሽም ቀይ ወጣሽ።